እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአንድ ነገር ወደ እናንተ መጥቻለሁ። ዛሬ እንኳን የምንመለከተው እንግዲህ ቤተክርስቲያናችን የራሷ የሆነ የቀን አቆጣጠር ስርዓት አላት። ወር በገባ በ21 ቀን እመቤታችን ቅድስት ድንግል ማርያምን ታስባለች፣ ትዘክራለች እና በ21 ደግሞ ስያሜ በመስጠት በቤተክርስቲያናችን ሁልጊዜ በ21 የምናከብረው የእመቤታችንን በዓል ነውና ይህን ስለ እመቤታችን ዛሬ በስፋት እንነጋገራለን። በጣም እጅግ የምንወዳቸው አባት አባ ገብረ ኪዳን እንግዲህ ትንሣኤን በዓል ለማክበር በሀገረ ኢየሩሳሌም እንደነበሩ ይታወቃል። ከዛም ተመልሰው ሰሞኑን እንግዲህ ቤዛ እመቤታችን ቤዛ ትባላለች አትባልም በሚለው ጉዳይ ርዕሰ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥቷል። በጣም የሚገርመው ደግሞ አሐቲ ድንግል የሚለው መጽሐፋቸው ውስጥ ይህንን ነገር በስፋት ጽፈውታል። እኛ ያው ያለማንበባችን ያለማየታችን ችግር ነው እንጂ ከመጡ በኋላ ደግሞ በምሳሌ አድርገው በጣም አስተምረዋልና ያንንም ትምህርት እንመለከታለን። ጉባኤ ኒቂያ ተብሎ ደግሞ ከሁሉም ኢትዮጵያ ክፍል የተወጣጡ ሊቃውንት በተገኙበት በመንበረ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሚመሩት የተለያዩ ውይይቶች እየተደረጉ ነው። ቅዱስነታቸው እዛ ላይ በጣም ጥብቅ የሆኑ መልእክቶችን አስተላልፈዋል። ብፁዕ አቡነ አብርሃም ተናግረዋል። ያንን በስፋት እንመለከታለን። እንደተለመደው እስቲ ዛሬ ደግሞ እመቤታችን ናትና ሁላችንም ኮሜንት ላይ እመቤታችን እናታችን ወይም ደግሞ ቤዛ ነሽ ድንግል ማርያም እያላችሁ እኔ ቤዛ ነሽ ድንግል ማርያም እያላችሁ ብትጽፉ ደስ ይለኛል። ሁላችሁም ጻፉ። እስቲ አንድ ደቂቃ ልስጣችሁ። እንግዲህ ሁላችሁም ቤዛ ነሽ ድንግል ማርያም ብላችሁ እንደጻፋችሁ ተስፋ አደርጋለሁ። ይቺ ሩሩ የሆነች እናት፣ ይቺ ደግ የሆነች እናት፣ ይቺ ለሁሉ ደራሽ የሆነች የጭንቅ አማላጅ የሆነች እናት በሕይወታችሁ ሁሉ ትድረስላችሁ። እስቲ በቅድሚያ በዚህ በኒቂያ ጉባኤ የሚካሄዱ ነገሮችን እንመልከትና ብፁዕ ቅዱስ አቡነ ማትያስ እና ብፁዕ አቡነ አብርሃም በዚህ ላይ ምን አይነት መልእክቶችን አስተላልፉ? እጅግ ጠቃሚ ስለሆነ ነው። ይህን ተመልክተን እንመለስ። ሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ።
ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና፣ ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ነው። የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያም ሆኖም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነው። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ፣ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው። የቅዱስ አባታችን በረከታቸው ይድረሰን፣ የብፁዕ አቡነ አብርሃምን በረከት ይድረሰን። በጣም የሚገርም ነው። ብፁዕ ቅዱስ አቡነ ማትያስን እንደተከታተላችሁ ከሆነ ታሪካችሁን ጠብቁ፣ ቅርሶቻችሁን ጠብቁ፣ ባህሎቻችሁን ጠብቁ። ይህንን ነገር ለትውልድ ካላስተላለፍን እኛ ምኑን ሰዎች ተባልን እስከ ማለት ደርሰዋልና በተለይ በዚህ በሃይማኖቱ ላይ የሚነሳውን ነገር ሰፋ አድርገው አንስተዋል። ብፁዕ አቡነ አብርሃምም አንድ መድኃኒት የሚያስፈልጋቸው ብዙ ነገሮች አሉ፣ እነዚህን ቀመማቸው አዘጋጁ እያሉ በምሳሌ እያስተማሩ ነው። ዛሬ ቤተክርስቲያናችን ሁሉም እየተነሳ የራሱን አስተምሮ፣ የራሱን ባህል፣ የራሱን ነገር ሁሉ እያመጣ ምን ችግር አለው በሚል ፈሊጥ የቤተክርስቲያኒቷን እምነቷን፣ ስርዓቷን፣ ትውፊቷን፣ ቀኖናዋን እንዲሁም ደግሞ አሁን ደግሞዋን በመጣስ ላይ ይገኛልና ለዚህ ሁሉ እናንተ ሊቃውንት ቤተክርስቲያኒቷን ልትጠብቁ ይገባል፣ ልትቆጣጠሩ ይገባል፣ ከፊት ልትቀድሙ ይገባል የሚሉ ነገሮችን በጣም ደስ በሚል ሁኔታ አስተላልፈዋል። እና እንግዲህ ጉባኤው ዛሬ ይጠናቀቃል ማለት ነው። ዛሬ ሚያዝያ 21 ቀን ምን አይነት የአቋም መግለጫዎችን እንደሚያወጡ በጋራ የምንመለከት ይሆናል። ሌላው እስቲ እንግዲህ ዛሬ እመቤታችን ናት፣ አንዳንድ ነገር ስለ እናታችን ሰምተን እንመለስ። ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፋው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይህን ትተው አውደ ያውሩ ረሲያን። እነዚህ ዝንጎች ወዲያ ይሮጣሉ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን። ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ይሌብዎ ለዝንቱ
አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አያስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እጅል ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወኃጢአተ ንስሐ አንተ ትሰሪ ለነ። ስለዚህ የዛ ጊዜ ስለዚህ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትሰራይ ኃጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔር ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባል። ኦርቶዶክሳውያን የተዋሕዶ ሊቃውንት ለምንድን ነው ድንግል ማርያም ላይ የተረባረቡት? ለምንድን ነው አጥብቀው የጻፉት? ለምንድን ነው የመሰከሩት? ለማጋነን ነው? ለመጨመር ነው? ለገዛ ነው? ለበጎ አድራጎት ነው? አይደለም። የተደረገለት የገባው መዳኑ የገባው መፈወሱ የገባው ከወደቀበት የተነሳ ከረከሰበት የተቀደሰ ከቆሸሸበት የታጠበ የጨለማ ግዝፈት የገባው ብርሃንን ያደንቃል። የሞት ግዝፈት የገባው ሕይወትን ያደንቃል። የመቃብር ግዝፈት የገባው ትንሣኤን ያደንቃል። አዳም የተባረረበት የክብር ቦታ፣ የቅድስና ቦታ፣ የእረፍት ቦታ የሚናፍቀው ሁሉ ወደዛ ቦታ ለመመለስ ምክንያቱና የተገኘችውን ድንግል ማርያምን ያመሰግናል። ምክንያቱም ረቂቅ ቃል የገዘፈው ሕያው ቃል ሟች የሆነው ዘላለማዊ ቃል ጊዜያዊ የሆነው ምድርና ሰማይ የታረቁት ሰውና እግዚአብሔር የተገናኙት የጥሉ ግድግዳ የፈረሰው የለያየን መጋረጃ የተቀደደው በድንግል ማርያም ነው። እንባችን የታበሰው ቁስላችን የተፈወሰው ብሶታችን የተነፈሰው የጎደለው የሞላው በድንግል ማርያም ነው። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሊቃውንት እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ አትናቴዎስ፣ እነ ኤጲፋኔዎስ፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ ኋላም ዘመን የተነሱት ብሔራውያን የኢትዮጵያ ሊቃውንት በቅኔያቸው፣ በትርጓሜያቸው፣ በጽሑፋቸው ሁሉ ስለ እሷ የተናገሩት የተደረገላቸው ስለገባቸው ነው። ምእመናን፣ ሰው ክርስትና ሲገባው 2 ነገር ይሆናል። አንደኛው የተደረገለት ይገባዋል፣ የተደረገለት ይሰማዋል፣ የተዋለለት ውለታ ይገባዋል። ሁለተኛ ምን ላድርግ ብሎ ይጠይቃል። በየት አልፌ እዚህ ደረስኩ ብሎ ይጠይቃል። ወደፊት የሚሄድበትን ይገመግማል። ስለዚህ የእመቤታችን ረድኤት በረከት አይለየን። እሺ፣ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ አድርገው ስለ ድንግል ማርያም ተናግረዋል። በጣም ነው የሚገርመው። እንግዲህ እመቤታችን የሌለችበት ሕይወት ደረቅ ሕይወት ነው ብለው አባ ገብረ ኪዳንም በጣም ደስ በሚል ሁኔታ እያስረዱን ነው። እና ጥሩ ነው አንዳንዴ እንዲህ አይነት አጀንዳዎች መነሳታቸው የማናቃቸውን ነገሮች እንድናውቅ ይበልጥ ፍቅሯ እንዲያድርብን የሚያደርጉ ነገሮች ነው። እግዚአብሔር አምላክ በእድሜ በጠጋ ያቆይልን። በመጨረሻ እንግዲህ የምንመለከተው አባ ገብረ ኪዳንን መልሰን እንመለከታለን። እመቤታችን ቤዛ ትባላለች አትባልም የሚለውን ጥያቄ እንግዲህ ጥያቄም አይደለም ቤዛ አትባልም ያሉትን ብፁዕ ጳጳስ መልስ ሰጥተዋል። ያንን መልስ እስቲ በጥሞና ሆነን በተረጋጋ መንፈስ እናዳምጥ። እኔ አንድ ገጠመኝ ልንገራቸው። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ የምተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ።
እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እንዴ እመቤታችንም እንዴ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ሄደ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለም? ጉዳዩ ከመነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን አልኳችሁ? ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት ነው። የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አላት።
ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይሄን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሽ አለ፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። ታምር ይሏቸዋል የድንግል ማርያም ማህፀን። ይህን የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። እሺ፣ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ በእድሜ በጸጋ ያቆይልን፣ እሱ ጤናውን ይስጣቸው፣ ቃለ ሕይወትንም ያሰማልን። ሰፋ አድርገው አንስተዋል። በተለይ ስለእመቤታችን በደንብ ማወቅ ከፈለጋችሁ በሚገባን ግልጽ በሆነ ቋንቋ አሐቲ ድንግል የተሰኘውን መጽሐፍ እንደው ገዝታችሁ ብታነቡት በጣም ደስ ይለኛል። ብዙ ነገሮችን እዛ ላይ እነዚህ አይነት ኢሹዎች እንኳን ሳይነሱ በፊት እሱ ላይ ይህንን ነገር ጽፈዋል። ብዙ መጻሕፍት ተጽፈዋል እና እነዚህ ነገሮች ማንበብን ልምዳችን ካደረግን በምንም እንግዳ በሆኑ ትምህርቶች አንደናገርም ማለት ነው። በድጋሚ የወላዲተ አምላክ በረከቷ ለሁላችን ይድረሰን። እናትነቷ፣ ፍቅሯ ሁልጊዜ ከኛ ጋር ይሁን። በሌሎች መርሃ ግብሮች እስክንገናኝ ድረስ ቸርን ሰንብት።